እንዴናችሁ በያላችሁ በጥሩ ነገር ሰላም ነው። አሽን አንድ ይላችሁ እሙኝላችሁ ለብስቲስ ከወንዱ ለወረች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች ቸኮብሉ ለዚህን ቆልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደው ለሞዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው ሱፐር ዜና የህዋሃቱ መስራች የሆኑት አባይ ስብሃት የህዋሃት እስትንፋስ ስጋና ደም የሆኑት አባይ ስብሃት ሰሞኑን እንግዲህ ሆራይዘን የሚባል ሚዲያ ላይ ወጥተው ባደረጉት ቃለ ምልልስ እኛ የአማራን ህዝብ ጠላት አድርገን አናውቅም ነው ያለው። እኛ የአማራን ህዝብ ጠላት አድርገን አናውቅም፣ ወዳጅ ህዝባችን ነው፣ ፍቅረኛችን ነው፣ በጣም ምናፈቅረው ምናከብረው ህዝብ ነው። አማራን ጠላት አድርገን አናውቅም። በእኛ በህዋሃቶቹ መካከል የሆኑ ኃይሎች ነበሩ፣ የሆኑ ቡድኖች ነበሩ የአማራ ህዝብ ጠላት ነው ብለው የሚያስቡ እና እኛ ግን ደመሰስናቸው። እነዚህ አማራ ጠላት ነው ያሉትን ደመሰስናቸው፣ አጠፋናቸው። ከዛ በኋላ ከአማራ ህዝብ ጋር ፍቅርናል። ይሄ የአማራን ህዝብ የማዘናጋት አዘናግቶ አደንዝዞ አፍዝዞ የመምታት መጥቶ የመግደል እንቅስቃሴ ነው። እኛ ጠንቅቀን ነው የምናውቀው። አንዳንድ ሰዎች ጽምደው የአማራና የትግራይ አንድነት አመመህ ወይ ተናደድከው የሚለው አለ። እኔ ያርግላችሁ። ሰላም ከሆነ የአማራ ህዝብና የትግራይ ህዝብ ፍቅር ከሆነ እሰየው። ግን እንደማይሆን እርግጠኞች ነን። ያለው ፖለቲካዊ አካሄድ በሴራ እየተሞላ ነው። እንደዛ ከሆነ ህወሓቶች ከአማራ ህዝብ ጋር ፍቅር ከወደዱ ሰላም ከወደዱ በሱዳን ያ ሁሉ አርሚ ታንክና መድፍ ታጥቆ ይሄ ሁሉ ክፍለ ጦር ለምን ተደራጅቶ ተቀመጠ? እችን ብቻ መልስ ስጠኝ። ለዝማሬ ነው? ለሱባኤ ነው? ለጸሎት ነው? ለምህላ ነው? ለእርሻ ነው? እዛ ሱዳን ላይ ያን ሁሉ መሳሪያ እስከ አፍንጫ ታጥቆ ህወሓት የተቀመጠው ወልቃይቴን ለማረድ አይደለም ወይ? የሁመራን ህዝብ ለመጨፍጨፍ አይደለም ወይ? ማይካድራስ ተረስቷል ወይ? አላማጣስ፣ ቆቦስ ላይ፣ ደሴስ ላይ የተደረገ ጭፍጨፋ ተረስቷል ወይ? እንደው የ27 ዓመቱ የህወሓት ጭፍጨፋ ይረሳ ይተውና 5 ዓመት እኮ 6 ዓመት እኮ አልሞላው። እመነኝ፣ እኔን እብድ ነው ጅል ነው የፈለከውን ልሰጠኝ ትችላል። እመነኝ፣ ህወሓት የራያን ህዝብ ይጨፈጭፋል። እመነኝ። በቃ ይሄ ቀናት ነው የሚፈጀው። የኔን እውነት ለመረዳት ቀናት ብቻ ነው፣ ጥቂት ቀን ነው የሚፈልገው። ሁሉ ነገር ፈነዳርቶ በየቦታው ያበጠው ፈንድቶ የሚመጣው እልቂት ከመጣ በኋላ ምን ተብለን ነበር ይባላል። አይመለከተኝም እሱ። እና ህወሓቶች ሰሞኑን በየአቅጣጫው እያደረጉት ያለው ሩጫ አማራን የማዘናጋት የማደንዘዝ የማብዘዝ የመምታት 100% ሆራይዘን ሚዲያ ላይ ገብታችሁ ሙሉ ቃለ ምልልስን እዩ። የተቆረጠውን ይሄ ምንድነው? ይሄ አሁን እቺን እንስማሽ። የሚሉ መሃላችን አሉ ነበሩ ነው። እናጥፋቸው ተባለ። ደመሰስናቸው። እንደምስሳቸው የአማራን ህዝብ ጠላት ነው የሚሉ በህወሓት ውስጥ የተወሰነ ኃይሎች ነበሩ። ከዛ በኋላ እኛ እናጥፋቸው ብለን እንደምስሳቸው ብለን ተነሳ፣ ደመሰስናቸው። ከዛ በኋላ ህወሓት የአማራን ህዝብ ጠላት አድርጎ አያውቅም ነው አባባል። ሙሉን ገብታችሁ ሆራይዘን ሚዲያ ላይ መመልከት ትችላላችሁ። አቦይ ስብሃት እኮ ከጥቂት ወራት በፊት ባደረጉት ቃለ ምልልስ ላይ አማራን ብቻ አይደለም መላ ኢትዮጵያን እኛ ከመምጣታችን በፊት ዓለም ኢትዮጵያን አያውቃትም ነበር። መሀይም ያልሰለጠነ ህዝብ ነበረ። ማራገቢያ እሳት ማራገቢያ እንኳን እንዴት እንደሚሰራ የኢትዮጵያ ህዝብ አያውቅም፣ ጫማ እንኳን መስራት አያውቅም ብሎ የተናገረ ደፋር እኮ ነው። በራያ በደሴ በአላማጣ በቆቦ በወልዲያ የተደረገውን ጭፍጨፋ እኛ በአካል ሂጃ አይቻለሁ። የአማራ ከብቱ በጥይት ሲመታ አይቻለሁ። ከብቱ የተደረገው የግፍ እኛ እናውቃለን። የሆነ ሆኖ አሁን የህወሓት ሰዎች በሙሉ አመራሮቹ እየወጡም አማራን የማዘናጋት ስራ ነው እየሰሩ ያሉት። እኔ ፍቅር ከሆነ ይሁን። እኔ በነገራችን ላይ እኔን ስላልኩኝ ህዝቡ ፍቅር አይሆንም፣ እኔን ስላልኩም ደግሞ ህዝቡ ጠላት አይሆንም። እኔ አንድ ተራ ግለሰብ ነኝ፣ በጣም ተራ ግለሰብ ነኝ። እውነቱን ግን ነገ ታዩታላችሁ፣ እርግጠኛ ነኝ። ጽምደው በዚህ ገብተው በዚህ ወጥተው ነገ ቁጥር 1 የህወሓት ጠላት አማራ ህዝብ ነው። ኤርትራ ህዝብ ጋር ሂዶ የውሸትም ቢሆን የማስመሰልም ቢሆን ፍቅሩኛለሁ አንዱኛለሁ ብሎ ሲናገር አማራ ህዝብ ጋር ግን እቺን ቅንጣት ታክል አልሞከርም እና ነገ የምታዩት ነገር ነው። እኔ ችግር የለብኝም በግል ይሄ ጅል ነው እብድ ነው አይጠቅምም አይረዳም ልትሉ ይችላል። ችግር የለብኝም። ወልጋችሁትን ብትል
ነገር ግን የማዘናጋት ስራ እንደዛ ከሆነ ያ ሁሉ ክፍለ ጦር በሱዳን ምን ይሰራል ነው ጥያቄ። በተከዘ በኩል ያለውን የአርማታ ምሽግ የተቀመጠውን የመድፍ ብዛት የታንክ ብዛት እኛ እናውቃለን። ነገ እውነቱ ይገለጣል። ጽምዶ በዚህ መጥቶ በዚህ ወጥቶ እርግጠኛ ነኝ የሚመጣውን ነገር እኔን መልእክት የምናገረው የአማራ ጎበሬ እናቶች አባቶች በተዘናጉበት እንዳይገደሉ ለማስጠንቀቅ ብቻ ሆራይዘን ሚዲያ ጋር ባደረገው ቃለ ምልልስ ያልቆባጠረው ያልዘላበደው ጉዳይ የለም። አቦይ ስብሃት ስለ ምርጫው አብይ አህመድ እንዴት እንደወጣ ጠቅላይ ሚኒስትሩ እንዴት እንደወጣ የነበረው ሂደት ሁሉ በዝርዝር አስቀምጧል። እዛ ላይ እንኳን መታዘብ ትችላላችሁ። እዛ ላይ በነበረው ጠቅላይ ሚኒስትር አብይ አህመድ ሲመጣ የነበሩት እጩዎች ሽፈራ ሽጉጤ፣ ዶረጽያንና አብይ አህመድ ናቸው ሶስቱ እና ሽፈራው ሽጉጤ 56 ድምፅ አገኘ። ደብረጽዮን 2 ሰው ብቻ ነው የመረጠው። ሁለት እንግዲህ ህወሓት በኢህአዴግ ላይ ከፍተኛ ወንበርና ስልጣን የነበረው ህወሓት ነው። በዛ ውስጥ ደብረጽዮን 2 ወንበር ብቻ አገኘ እና አብይ አህመድ ደግሞ 80 ድምፅ አግኝቶ ጠቅላይ ሚኒስትር ሆነ ነው የሚለው። እንግዲህ በዛ ወቅት እንኳን አማራ ህዝብ አንድ ድምፅ የማግኘት እጩ ሆኖ የመቅረብ ለኢህአዴግ ሊቀመንበርነት እጩ ሆኖ ለመቅረብ እድሉም አልነበረው። አይግርማችሁ? ራሱ ኢንተርቪውን ገብታችሁ ማየት ትችላላችሁ። እና የዛን ቀን አብይ አህመድ ሲመረጥ ደንግጠን ድንጋይ ሆነን አደርን አለ። ኮብልስተን በቃ ድንጋይ። ከድንጋጤ የተነሳ አላወራንም፣ አልተደዋወልንም፣ ድንግጥግጥ ብለን ድንብርብር ብለን አለ። ሙሉ ቃለ ምልልሱን ገብታችሁ ደነገጥን አለ። አብይ አህመድ ሲመረጥ የማያውቁ መስለው ማለት ነው። ያውቃሉ ምን እንደሚደረግ። ኢህአዴግ ውስጥ ከፍተኛ ስልጣን እና አቅም የነበረው በህወሓቶች እንደነበር ይታወቃል። ኃይለማርያም ደሳለኝን ያመጡ እነሱ ናቸው። በአንዲት ቃል ውጣ ብለው ከጠቅላይ ሚኒስትርነቱ ያወረዱትም ራሳቸው ኢህአዴጎች ናቸው፣ ህወሓቶች ናቸው። ኃይለማርያም ና ያሉም እነሱ ናቸው፣ ይውረድ ያሉትም እነሱ ናቸው። ከዛ በኋላ ጠቅላይ ሚኒስትር አብይ አህመድ ሲመጣም ደግሞ የተወሰነ የነሱ ፈቃድና ይሁንታ ነበረበት። ለምን? አገሪቱ ባዶ ካዝና ስለቀረች፣ አገሪቱ በየቦታው ብዙ ችግሮች ስለነበሩ ያን ኃላፊነት ላለመውሰድ ህወሓትን በውስጣ ቦክታ በስብሳ ስለነበረ ያን ጫና ላለመቀበልና ያን ኃላፊነት ላለመውሰድ ነው ስልጣኑን ለጠቅላይ ሚኒስትር አብይ አህመድ አሳልፈው የሰጡ። ከዛ በኋላ ግን ነገሮች ሁሉ የተገላቢጦች ሲሆኑ ድንብርብራቸው ሲወጣ ሁሉም ፍርጣጣ ጀመረ። የመጀመሪያ እቅዳቸው ያልነበረም ጊዜያዊ ፖለቲካዊ እፎይታ በማግኘት ለቀጣይ ጥቃትና ለቀጣይ ቀውስ ለመዘጋጀት ልክ ኃይለማርያምን አምጥተው የተወሰነ ዓመት ተጠቅመው ውጣ ብለው እንዳባረሩት አብይ አህመድንም አምጥተው ጠቅላይ ሚኒስትር አብይ አህመድንም አምጥተው የተወሰነ ጊዜ ተጠቅመው ውጣ ብለው ሊያባረሩ ነበር እቅዳቸው ነበር። ነገሮች ውጥንቅጣቸው ወጡ። የዛኔ እንደተባለው ድንጋይ ሆኑ፣ ደነገጡ። በኋላ ነው ድንጋይ ሆኑት፣ እንደተመረጠ አይደለም። ሲመረጥማ እንዴት እናንተ ስታስቡት ደብረጽዮን እንዴት 2 ድምፅ ያገኛል? እንዴት? ህወሓት በኢህአዴግ ውስጥ የነበራትን አቅምና ስልጣን ታውቃላችሁ። እና እንዴት ነው ደብረጽዮን 2 ድምፅ ብቻ አግኝቶ ወጣ አለ? እንዴት ብሎ ነው ደብረጽዮን 2 ድምፅ ብቻ የሚያገኘው? ሽፈራ 56 አግኝቶ ደብረጽዮን 2 አገኘ። እንዲህ ያለ ጥጦ የሚጠባ የህፃናት የቋቃ ጨዋታ ፖለቲካ አይሰራም። እና ኔታንያሁና ትራምፕ በተደጋጋሚ እየወጡ የተከበርከውና የተወደድከው በጣም በጥልቀት የምናፈቅር የኢራን ህዝብ ሆይ ማታ መጥቶ በቦምብ ይቀጠቅጡታል። ሰሞኑን በወልቃይት በሸረሪና በነበረው ውጊያ የአማራ ገበሬዎች ሞተዋል፣ የአማራ ታጋዮች ሞተዋል፣ ያው ከህወሓትም ሞተዋል፣ ከነዚህ ሞተዋል። እና እቺ የማዘናጋት ስራ ወዳጅ ህዝብ እኮ ነን፣ አንድ ህዝብ እኮ ነን ምናምን ይላል። አንድ ህዝብ ከሆነ መሳሪያውን ፍታው፣ ትጥቁን ፍታው፣ መሬቱ ለሁሉ ይበቃል፣ እንነጋገር ቁጭ በለን ይበቃ ነበር እኮ። እምቢ ያላችሁት እኮ እናንተ ናችሁ። እና ይሄ ነገር አማራን ህዝብ በተኛበት አዘናግቶ የመምታት
የመግደልና የማሳደድ ስራ ህወሓት አሁንም በከፍተኛ እቅድ ይዞት እየተንቀሳቀሰ ይመስለኛል። ይሄ ነገር ግን ለሁሉም አያዋጣም፣ ተገቢም አይደለም። ይሄ ሀሳብ ነው። እናንተ ሀሳባችን ኮሜንት ላይ እንድትሰጡኝ እጋብዛችኋለሁ። በያላችሁበት ይሞቻችሁ። ወዳችኋለሁ። ፒስ